Where you go? Drop the phone. No, I'm not. No, I'm not. Okay. All right. Goodbye, Reese. You go meet Jesus. አሁን የተመለከታችሁት ቪዲዮ የ48 ዓመቷ ፓትሪሻ በርሚንግሃምን የመጨረሻ ደቂቃ ያሳየናል። እቺም ሴት ሞቷን በራሷ ስልክ ቀረጸች። ገዳዩም ማንም ሳይሆን የገዛ ባሏ ኬሪ ነበረ። የዚህ ሁሉ መንስኤ ምን እንደሆነ በዛሬው ቪዲዮአችን እንመለከታለን። እሁድ ጠዋት ነበረ በዲሴምበር 6 2021 ሃሪስ ካውንቲ ቴክሳስ። የአካባቢው ነዋሪዎች ወደ ዕለት ተዕለት ተግባራቸው ለሄዱ በሚዘጋጁበት ሰዓት ከቤታቸው ውጪ 3 የጥይት ድምፅ ይሰማሉ። What is the location of the emergency? I'm in Glen Lock, and we heard a loud, like 3 pops, bang, bang, bang. So we went outside, and I looked, and I see somebody is laying on their back, and it looks like they've got blood on her chest and blood coming out of her mouth. ከዚህ ስልክ ጥሪ በኋላ ፖሊስ በደቂቃ ውስጥ በቦታው ደረሰ። መኪና ማቆሚያ ጋርም ፓትሪሻ በርሚንግሃም ወድቃለች። ከሷ ጎን ደግሞ ባሏ ኬሪ የሻወር ጋውኑን አድርጎ ቆሟል። ፖሊሶች ወደ ኬሪ ሲሄዱ ኬሪ ሰክሮ ነበረ። እሱም ሌላ ቢራ እንዲጨምሩለት ጠየቃቸው። በተደጋጋሚም ጋድ ዴሚት ጊቭ ሚ አናዘር ድሪንክ ሲል ነበረ። ፖሊሶች ኬሪን አስረውት ራሱ ምን እንደተፈጠረ አልገባቸውም። ነገር ግን የተፈጠረውን መላ ነገር በፓትሪሻ ስልክ ተቀርጾ ነበር። መርማሪዎች ቦታውን ሲመረምሩ ከነጩ ቴስላ አቅራቢያ 3 የሽጉጥ ቀልሃ አገኙ። 2 ጥይቶች ከጎማው ጎን ሲሆኑ አንዱ ግን ከፓትሪሻ ጎን ነበረ። ፖሊስ በመጀመሪያ የተፈጠረው ነገር አደጋ መስሏቸዋል። ኬሪ ሰክሮ መኪናው ላይ እየተኮሰ በድንገት ፓትሪሻ ላይ ተኮሰ ነበር የመሰላቸው። ግን አንድ ነገር ሲያገኙ ሁሉም ነገር ተለወጠ። የነ ፓትሪሻ ጎረቤት በር ላይ ያለው ካሜራ ፓትሪሻ ስልኳን ባሏ ኬሪ ላይ ደቅና ስትቀርጽ ይታያል። ኬሪም የሻወር ጎኑን አድርጎ ሲያባረራት ነበረ። መርማሪዎች ፓትሪሻ ከባሏ ጋር ስትጣላ እየቀረጸችው እንደነበረ አወቁ። You done playing stupid games? How you shut up? How you shut up? Huh? What? ያም ስልክ በደም ተጨማልቆ ጋራዥ ውስጥ ተገኘ። ይህም ስልክ ነበረ መላ እውነታውን የሚያሳየን። በእነ ፓትሪሻ ቤት ውስጥ ፖሊስ ብዙ መሳሪያዎችን አግኝተዋል። ከነዛ ውስጥም 12 ጋውጅ ቤኒል ሹትገን ከኪችኑ በር ላይ ቆሞ ነበረ። ይህም መሳሪያ ያለው ጥይት ፓትሪሻ ጎን ከተገኘው ቀልሃ ጋር ተመሳሳይ ነበረ። የዚህ ሁሉ እንቆቅልሽ መፍቻው ግን በስልኩ ላይ ነበረ። ፖሊሶች ፓትሪሻን ስልክ ሲከፍቱት የሞቷን መንስኤ የሚገልጽ ኦዲዮ አገኙ። And that's what you're going to know, because you don't do a goddamn thing to take care of it. Oh my God, we're not going on the fat train now, are we? Yeah, we'll go. Are we hopping on the fat train now? What the hell is wrong with you? How did you gain so much weight? You don't look healthy. You don't even encourage me when I lose weight. ይህ ሁሉ ነገር የጀመረው በትንሽ አለመግባባት ሲሆን ግን መጨረሻው አስከፊ ነበረ። በአውዲዮ ላይ የፓትሪሻ ድምፅ ያጋነነች ይመስል ነበረ፣ ግን ጠመንጃ ፊቷ ላይ ተደቅኖባታል። ኬሪ በተጣሉ ቁጥር ፓትሪሻ ላይ ጠመንጃውን ይደቅንባት ነበረ። Admitted to me that Carrie had pulled a gun several times before in the past. የፓትሪሻ ጓደኞች ሁሌ እየመጣች ስለ ባሏ እንደምታወያያቸው ተናግረዋል። ኬሪ መጠጥ ሲጠጣ በጣም ተናዳጅና ኃይለኛ መሆን ጀምሮ ነበረ። ኬሪ የታወቀ ኢንሹራንስ ባለሙያ ሲሆን በቤቱ ሲገባ ግን በመጠጥ የናወዘ ሰካራም ነበረ። ፖሊስ የድምፅ ቅጂውን በደንብ በሰሙ ቁጥር ሁሉም ነገር እየገባቸው መጣ። You've been doing that for a long time. No, I haven't. I just felt like it was time for me to do it right now, because you're threatening me and Olivia. Don't touch me. Do not touch me, Carrie Birmingham. I swear to God. Do not touch me. Don't touch me. You pulled a knife on me. ኬሪ ፓትሪሻ ቺት እያደረገችበት እንደነበረ ያስባል። ይህ ነገር ግን ምንም ማረጋገጫ አልተገኘለትም። You had a love affair with that Mexican. I wasn't having a love affair. Yeah, you were. That's why you're on too legal. No, that's It all makes sense now. no, that's not what I'm doing. I've never even seen that guy. የኬሪም ቅናት ከመጠን አልፎ መገኘት ጀመረ። ኬሪ ጠመንጃውን ደቅኖ ጎረቤቶቹ ሻይሻል ሲል ተናገረ። ከዛም ጠመንጃውን አቀባበለ። ፓትሪሻም እንደዚህ ያለችው Your neighbors are going to see you point a gun at me.
No, I'm not. No, I'm not. All right, goodbye, Reese. ፓትሪሻ የሕክምና ቡድኑ በቦታው ከመድረሱ በፊት ሞታ ነበረ። ኬሪም ታስሮ ወደ ሃሪስ ካውንቲ ሆሚሳይድ ቢሮ ተወሰደ። እዛም ስለ ጉዳዩ ምንም ነገር እንደማያስታውስ ተናግሯል። መርማሪዎች ግን ከመጠን በላይ ማስረጃዎች አግኝተውበታል። ቪዲዮ፣ አውዲዮ እና የአይን ምስክሮች ነበሩ። አቃቢ ሕጎችም ይህን ክስ በብዙ ዶክመንቶች የተደገፈ ግድያ ሲሉ ሰይመውታል። በ2024 ኬሪ በፓትሪሻ ግድያ ፍርድ ቤት ቆመ። የእሱ ጠበቆች ኬሪ በጊዜው ትልቅ ጭንቀት ውስጥ እንደነበረ ተናገሩ። በሚያስደነግጥ መልኩ ሁሉም ሴት ጁሪዎች በዚህ ሀሳብ ተስማሙ። ቢሆንም ግን ኬሪ የሰውን ነፍስ በማጥፋት 10 ዓመት እስር ተፈረደበት። አመክሮ ደግሞ ከ5 ዓመት በኋላ ጸባዩ ታይቶ ይሰጠው ሲሉ ወሰኑለት። በዚህ ፍርድ ላይ የብዙዎች ጥያቄ ለፓትሪሻ ሞት 10 ዓመት ብቻ በቂ ነው ወይ የሚል ነው። የፓትሪሻ ሴት ልጅ የሆነችው ኦሊቪያም እንደዚህ ብላለች። I lost both my parents that day. My dad died that day too. Because the person who did that to my mom and my father aren't the same person. That sudden passion. You have to have something. You have to have made that decision within you for a while. I feel like to do that to somebody you really, really love. የምትወደውን ሰው እንደዛ ለማድረግ መወሰን በጣም ቀላል አይደለም። ስለዚህ ይህንን ነገር ከረጅም ጊዜ በፊት አቅዶ እንደጨረሰው ጥርጥር የለውም። የፓትሪሻ ወኔ ሊደነቅ የሚገባና ሊገላት ከፊቱ የቆመውን ባሏን ከገደላት ማስረጃ የሚሆናትን መረጃ እያስቀምጠች ነበረ። እባካችሁ እናንተም እንደዚህ በባሎቻቸው ጥቃት የሚፈጸምባቸው ሴቶች ካወቃችሁ ተናገሩላቸው። I really don't. Do what you gotta do. I don't care. All I have to do is not kill him. You're a f***ing alcoholic. You. You know what? You know what? You called me being an alcoholic. Yeah. Oh, okay. Yeah. Because you weren't an alcoholic before I met you. Maybe I should just kill you right now. Kill me. Yeah. Maybe you should. Do it. I'll be sitting right here. So, gentlemen, this would go a lot smoother if we were sitting in my living room. I'm not out in front of all my neighbors. And I'll be honest with you, I'll be more talkative if I could be at my table. And I'll need a tall glass of vodka with just a shot of cranberry juice. Come back over here. Like with Forrest suspicious person on Knockcross? I'm not a criminal. Where's the shotgun? I don't know. It's your weapon? Yeah. What you gonna get? Oh, wasn't good enough. Hey, Reese, where'd you get that bag that I gave you? That Christmas bag. Where'd you get it? Huh? You're embarrassing yourself. ይህ ዘአናንያ ነው።